ሰላም ቤተሰብ እንዴት ናችሁ? ዛሬም እንደተለመደው ባህሪ ቪዲዮ ተመልሰን መጥተናል። በዛሬ ቪዲዮአችን የ2018 የሪሚዲያል ኤግዛም ዴት አፕዴት ተደርጓል የሚል መረጃ ወጥቶ ነበር። እናም ያ መረጃ ትክክል ነው ትክክል አይደለም የሚል መረጃ እና ከዚህ በፊት በሰራው ቪዲዮ ላይ ነግሬያችሁ ነበር። በዛ ቪዲዮ ላይ ደግሞ ብዙዎቻችሁ ቅሬታችሁን እያቀረባችሁ ነበር። እናም አንዳንድ ተማሪዎች ያልተገባ ነገር የተናገራችሁ ነበር እና በዛሬው ዕለት ትክክለኛውን አፕዴት በመረጃ የማሳያችሁ ይሆናል ማለት ነው። እናም ቪዲዮን እስከ መጨረሻው ሳትከታተሉ ሌላ ነገር ባትናገሩ ደስ ይለኛል ማለት ነው። እና ቪዲዮን እስከ መጨረሻው ተከታተሉ፣ ትክክለኛው መረጃ የማሳያችሁ ይሆናል ማለት ነው። እናም በቀጥታ የ2018 የሪሚዲያል ኤግዛም ዴት ትክክለኛውን ኤግዛም ዴት ነግራችኋለሁ። እናም ደግሞ አዲስ የወጣ ምን አለ የሪሚዲያል ስኬጁል አለ ማለት ነው። ያም ስኬጁል ደግሞ የሚያሳየው የሪሚዲያል ኤግዛም ሰዓታችሁ ማለት ነው። የሪሚዲያል ኤግዛም የምትፈተኑበትን ቀን ነግራችሁና ከዛ በኋላ በሰኞ ቀን ምን እንደምትፈተኑ እናም ደግሞ የተለያዩ የቀናቶቹን እና ሰዓቱን የምነግራችሁ ይሆናል ማለት ነው። እና ቪዲዮን እስከ መጨረሻው መከታተላችሁን አትርሱ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጉልኝ። ነባር ከሆናችሁ ላይክ እያደረጋችሁ ብዙ ተማሪዎች ጋር እንዲደረስ ስለፈለግ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። እናም በቀጥታ ወደ መግለጫው እንገባለን ማለት ነው። ከግንቦት 27 እስከ 3 ይሰጣል ተብሎ ነበር። በደብረ ማርቆስ ዩኒቨርሲቲ የወጣ መግለጫ ነው ተብሎ የወጣ መግለጫ ነበረ። ያም መግለጫ ላይ ማለት ነው ፌክ የሆነ መግለጫ ወጥቷል ማለት ነው። ያ ፌክ የሆነ መረጃ ደግሞ ብዙ ተማሪዎች ሲወዛገቡበት አይተናል ማለት ነው። እንደምትመለከቱት ደግሞ እዚሁ ላይ በቀይ አክብቤበታለሁ ማለት ነው። ኤአይ የሰራው የኤዲት ስህተት አለበት ማለት ነው። አንዳንድ ስህተቶች ይገኙበታል እና ማህተሙንም ስትመለከቱ የተለያዩ ስህተቶች አሉት ማለት ነው። ስለዚህ ይሄ ነገር ኤአይ ስለሆነ እንዳትረበሹ። ትክክለኛው የሪሚዲያል ኤግዛም ዴት ከግንቦት 27 ቀን እስከ ሰኔ 3 ባለው ቀኖች ውስጥ ይሰጣል ማለት ነው። እና በዛ መሰረት ራሳችሁን አዘጋጁ። ይሄ በደብረ ማርቆስ ዩኒቨርሲቲ የተሰጠ ነው ተብሎ የወጣ ነበረ። እናም ደብረ ማርቆስ ዩኒቨርሲቲ ራሳችሁ ያሳወቁት መግለጫ አለ ማለት ነው። ዩኒቨርሲቲያቸው ምንም አይነት መግለጫ አላወጣም። ደግሞም በትክክለኛው የቴሌግራም ቻናላችን ላይ አናውንስ እናደርጋለን እንደዚህ አይነት አፕዴቶች ሲኖሩ ብለዋል ማለት ነው። ትክክለኛው አፕዴት ከግንቦት 27 እስከ ሰኔ 3 ባለው ቀናቶች ውስጥ እንደሚሰጥ ተነግሯል ማለት ነው። ይህንን ስኬጁል ተመልክታችሁ ትክክለኛ የሪሚዲያል ኤግዛም ዴት መሆኑን ማረጋገጥ ትችላላችሁ። አንዳንድ ተማሪዎች በኮሜንት ላይ ያልተለገባ ነገር የተናገራችሁ ነበር። እናም ይኸው አሁን በመረጃ አሳውቂያቸዋለሁ ማለት ነው። እናም ከዚህ በኋላ በሚኖረን ጊዜያቶች ውስጥ ቪዲዮውን እስከ መጨረሻው መከታተላችሁን አትርሱ ማለት ነው። አንድ ነገር ኮሜንት ላይ ከመጻፋችሁ በፊት የቪዲዮውን መጨረሻ ድረስ መከታተል ይኖርባችኋል ማለት ነው። እናም በቀጣይ ማሳያችሁ የሪሚዲያል የ2018 የስኬጁል ነው ማለት ነው። ፈተናችሁ መቼ እንደሚጀመር እናም ደግሞ ሰዓቱን የማሳያችሁ ይሆናል ማለት ነው። እንደምትመለከቱት እዚህ ጋር አለ ፈተናችሁ የሚጀምርበት ቀን አለ እዚህ ጋር እንደምትመለከቱት። እናም ደግሞ የተለያዩ ነገሮች አሉበት ማለት ነው። ፈተናችሁ የሚጀምረው ከግንቦት 27 ነው። በሐሙስ ቀን ይውላል ማለት ነው ያም ኤግዛም። እናም የምትፈተኑትን እዚህ ጋር መመልከት ትችላላችሁ። ለናቹራል እና ለሶሻል በተለያየ ሰዓት አለው ማለት ነው። ባዮሎጂ እና ሂስትሪ ኤግዛሞች ይሰጣሉ በሐሙስ ቀን። እናም በዛ ሰዓቱን መመልከት ትችላላችሁ። በጠዋትና ከሰዓት ነው የምትፈተኑት። በዛ መሰረት ተመልከቱት ማለት ነው። ስኬጁሉ የምትፈልጉ ከሆነ የኔ የቴሌግራም ቻናል ላይ ያስቀምጥላችኋለሁ ማለት ነው። በዚህ መሰረት ይሄን ስኬጁል የወጣው ከአምቦ ዩኒቨርሲቲ ነው ማለት ነው። አምቦ ዩኒቨርሲቲ ነው ያወጣው ይሄንን ስኬጁል ማለት ነው። ይህ ስኬጁል ደግሞ ተመሳሳይ ይሆናል ማለት ነው ከሌሎች ዩኒቨርሲቲዎች ጋር ማለት ነው። ሁሉም ኤግዛም የሚሰጠው በኦንላይን ስለሆነ የሁላችሁም እኩል ሰዓትና ተመሳሳይ የሆነ የሳብጀክቱ ተመሳሳይ የሆነ ይሆናል ማለት ነው። እንደምትመለከቱት ይሄ በትክክለኛው የአምቦ ዩኒቨርሲቲ የተሰጠ ስኬጁል ነው ማለት ነው። እናም ስህተት ነው እንዳትሉኝ ነው የማሳያችሁ ማለት ነው ትክክለኛ መሆኑን። እናም የተለያዩ ነገሮችን ማየት የምትፈልጉ ከሆነ የቴሌግራም ቻናሌ ላይ መመልከት ትችላላችሁ ማለት ነው። የጠዋት ፈረቃ የሆናችሁ ከ2 ሰዓት እስከ 4 ሰዓት ተኩል ይሰጣል ማለት ነው። ይህ ማለት ደግሞ የኤግዛማችሁ የሚሆነው ስንት ጥያቄ እንደሚሆን ደግሞ በዚህ መመልከት እንችላለን ማለት ነው። ይሄም ኤግዛማችሁ የሚሆነው እስከ 100 ጥያቄ ይኖራችኋል ማለት ነው። 100 ጥያቄ ይሰጣችኋል። እናም ለአንድ ሳብጀክት ስንት ሰዓት ነው ይሰጣችሁ? 2 ሰዓት ተኩል ነው ማለት ነው። በዚህ መሰረት ራሳችሁን አዘጋጁ ማለት ነው። አንድ ሳብጀክት 2 ሰዓት ተኩል ነው የሰጠው። ስለዚህ ጠዋትና ከሰዓት ፈረቃ አለው። እናም አርብ አለ። ከዛ በመቀጠል ደግሞ ሰኞ ይሰጣል ማለት ነው። ሰኞ፣ ማክሰኞ እና ረቡዕ ብሎ
ያልቃል ማለት ነው። ስለዚህ በዚህ አካዳሚክ በዚህ ስኬጁል መሰረት 5 ቀን ኤግዛማችሁ የሚሰጥበት ነው። እናም ደግሞ ሰዓቱ ተገልጿል ማለት ነው። ይህን የምፈልጉ ከሆነ ተደጋግሜ ነግሬያችኋለሁ። የቴሌግራም ቻናል ያለ የቴሌግራም ቻናል ላይ የመጀመሪያው ኮሜንት ሴክሽን ላይ ታገኙታላችሁ። እዛ ላይ ገብታችሁ ጆይን አድርጋችሁ የተለያዩ ነገሮችን ማግኘት ትችላላችሁ። እናም ደግሞ የሪሚዲያል ኤግዛሞችን ማግኘት ትችላላችሁ ማለት ነው። ከዚህ በኋላ የሚቀራችሁ 6 ቀን ነው። ይህንን ቪዲዮ በምሰራበት ሰዓት 6 ቀን ይቀራችኋል ማለት ነው። በዛ መሰረት ራሳችሁ የምታዘጋጁበት ጥያቄዎችን በጣም በተደጋጋሚ ፖስት አድርገንላችኋል። እናም ያንን የገባችሁ መስራት ትችላላችሁ። ከዚህ በኋላ ብዙዎቻችሁ አንብባችሁ ጨርሳችኋል ብዬ አስባለሁ። ከዚህ በኋላ የሚሆነው ጥያቄዎችን መስራት ነው። በጥያቄዎች መዘጋጀት ይኖርባችኋል ማለት ነው። ያንኑ ነገር ጨርሱ። ከዛ በኋላ ይሄ ጁላችሁ ወጥቷል ማለት ነው። በዚህ መሰረት ትፈተናላችሁ። እናም ሌሎች ጥያቄዎች ካላችሁ ኮሜንት ሴክሽን ላይ ያስቀምጡልኝ። በቀጥታ እየገባው የመመለስላችሁ ይሆናል ማለት ነው። ቪዲዮውን እስከዚህ ድረስ ተከታትላችሁ ከመጣችሁ ወዳችሁታል ማለት ነው እና ላይክ እና ሰብስክራይብ ማድረጋችሁን አትርሱ። እናም በቀጣይ ባህሪ ቪዲዮዎች እስክንመለስ ድረስ ይመቻችሁ።